መስገኛ እጅግ በጣም ደህና ነን። ዛሬ ባንድ ሰርፕራይዝ ብቅ ብያለሁ ማለት ነው። በጣም ልዩ ሰርፕራይዝ። ይሄ ምንድነው ካላችሁ ያው እንግዲህ ሚስቴ ነፍሰ ጡር መሆኗን ታውቃላችሁ አይደለ? ዛሬ እሷ ጾታ ማወቅ አትፈልግም፣ እኔ ደግሞ ጾታውን አውቃለሁ ማለት ነው። ከዶክተሯ ጋር እንትን ብዬ እኔ ጾታውን አውቃለሁና ስወልድ ነው ማውቀው ቀድሜ ምናምን እንደዚህ ያለ ዘመናዊ ነገር አልፈልግም አላለም። እንደዛ ነገር ትላለች። እናያለን፣ የትም እንዳትሄዱ። በመግቢያዬ እንደገለጽኩላችሁ ሚስጥሩን ማውቀው እኔና እኔ ብቻ ስለሆንኩኝ ዛሬ ኤልሲ፣ መሲ እንዲሁም ይህን ቪዲዮ እየተመለከታችሁ ያላችሁ ተመልካቾቻችን፣ አድናቂዎቻችን፣ እህት ወንድሞቻችን በሙሉ ዛሬ ስለዚህ ዛሬ በተመልካቾቻችን ፊት ኤልሲ እና መሲ እንዲያውቁ እናንተም እንድታውቁ እናደርጋለን ማለት ነው። እሺ፣ ለኛ ይነገረን። እኔ ብቻሽን መስማት ትችያለሽ። አይ አብረን ተመልካቾቻችን መስማት ይፈልጋሉ። ብዙ ሰው አይፈልግም። ስለዚህ ልናገር ነው። ተናገር ግን ወጥቼ ልሄድልህና እኮ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ዛሬ ባንድ ሰርፕራይዝ ብቅ ብያለሁ ማለት ነው። በጣም ልዩ ሰርፕራይዝ። ይሄ ምንድነው ካላችሁ ያው እንግዲህ ሚስቴ ነፍሰ ጡር መሆኗን ታውቃላችሁ አይደለ? ዛሬ እሷ ጾታ ማወቅ አትፈልግም፣ እኔ ደግሞ ጾታውን አውቃለሁ ማለት ነው። ከዶክተሯ ጋር እንትን ብዬ እኔ ጾታውን አውቃለሁና እሷ አትፈልግም። ዛሬ በእናንተ ፊት ጾታውን ልናገር ነውና እሷ ባለችበት ማለት ነው። አሁን በሌለችበት ሰዓት ነው እያወራኋችሁ ያለሁት። እያወራን ያለነው ማለት ነው። ለካንቺ ያለሽ ረትችሻለሁ። ኤልሲ ማታውቅም፣ በነገራችን ላይ ኤልሲ ማታውቅም። እኔ ከዶክተሯ ጋር አብረን ሄደን ምናምን በእንግሊዝኛ አወራኋት። እሷ አታውቅም፣ ማወቅ አትፈልግም። እኔ ደግሞ እፈልጋለሁና ለኔ ንገሪኝ ምናምን አልኳት። ስለዚህ ለኔ ሹክ አለችኝ ማለት ነው። እና እሷ ከወለድኩ በኋላ ነው እያለች ነው። ጾታውን ማውቀው ከወለድኩ በኋላ ነው እያለች ነው። ነገር ግን ያው ምን ችግር አለው? አሁን ከቴክኖሎጂው ጋር መሄድ ነው አይደል? ከጊዜው ጋር መሄድ ነው። ምንም ችግር የለውም። ይሄን ቴክኖሎጂውን እኮ ቀድመን እንድናቅም ያደርገው እኮ እግዚአብሔር ነው። ሰው ምንም አይሰራም። ከእግዚአብሔር ውጭ ሰው ምንም ነገር አይሰራም ማለት ነው። ስለዚህ ሁሉም በእግዚአብሔር ነው የሚሆነው። ለምሳሌ ታውቁ ከሆነ ላይት፣ ይሄ ዘመናዊ ላይት ቤተክርስቲያን አልጠቀም ስል ነበር ብዙ ጊዜ። ዘመናዊ ላይቶች ምናምን እንትን ይባል ነበር። ግን ሁሉም ያው ዘመኑ እየረቀቀ ሲመጣ ሁሉም ነገር ይጠቀማል። እና እንዲያውም ዶክተሮች ልክ ስትወልድ ጾታውን አውቃ ልብስ፣ አዲስ ልብስ፣ ውሃ ያልነካው ልብስ ተይዞ ነው የሚሄደው። ምንም ሳታቅ እንደ ገጠር ሰው የሆነ የቆየ ልብስ ወይም የቆየ ኩታ ጋቢ ይዛል ትሄድ ነው እንዴ? ምን ልታረግ ፈልጋለሁ? እስኪ ንገሩኝ፣ እናንተ ንገሩኝ። አላውቅም የምትለው ምን ለማድረግ ፈልጋለሁ? ስለዚህ ለማንኛውም የእሷን እንትን አልጋፋም፣ ግን በእናንተ ፊት ዛሬ ልናገር ነው፣ ልላት ነው ወይም ልናገር ነው ማለት ነው። ስለዚህ እኔ ግን ዞሮ አውቄያለሁ። ተዘጋጅቼ ነው የምሄደው። ሴት ተዘጋጅቼ ነው የምሄደው እንጂ ዝም ብዬ አልሄድም። ተጓጓሽ አይደላችሁ ራሱ። ስለዚህ እሷ አሸንፋለች ወይስ እኔ አሸንፊያለሁ የሚለውን ነገር ዛሬ በጋራ እናውቃለን ማለት ነው። ማን አሸንፏል? ወንድ ከሆነ እኔ አሸንፊያለሁ ማለት ነው። ሴት ከሆነች ደግሞ እሷ አሸንፋኛለች ማለት ነው። እና እንዴት እንደሆነ ያው በጋራ ነው የምናየው። ዛሬ ሰርፕራይዝ ነው። ምን እንደምትልም በጋራ እናያለን። ጓል ምትለው አዎ፣ እኔ ራሱ በጣም ጓጓ። ያው እንግዲህ አሁን አልነግርሽም እንጂ ያሸንፈውን ያውቃለሁ ማለት ነው። እኔ አውቃለሁ ማን እንዳሸነፈ እኔ አውቃለሁ። ግን ያው በጋራ ነው። አንቺም በጋራ ከቤተሰቦቻችን ከተመልካቾቻችን ጋር ወይም ደግሞ ከባለቤቴ ጋር በጋራ ነው የምናየው። እንግዲህ ተመልካቾቻችን ከዚህ በፊት ከናንተ የሚደበቅ የለም ብለናል። ስለዚህ ልጃችን ሲመጣ በአዲስ ቤት በአማረ ቤት ለመቀበል ተዘጋጅተን አዲስ ቤት ቆንጆ ቤት ተከራይተን
ተዘጋጅተን በዚህ መልክ ነው ያለነው ማለት ነው። ዛሬ እንግዲህ መሲ ምን ትላለች? ለምን ቀድሜ ማወቅ አልፈልግም እንዳለች ራሱ በተመልካቾች ፊት መናገር አለባት። እስካሁን እኔ እንትኗን አልተጋፋውም። ዛሬ ግን በእናንተ ፊት መጋፈጥ አለብን ማለት ነው እና ልብሱንም ቀድሜ ላሰራ ነው የእሷን የኔን የልጄን ቀድሜ ልብስም ላሰራ ነው። ስለዚህ እንደዛ ስለሆነ ዛሬ በእናንተ ፊት ምን እንደምትል በጋራ እናያለን ማለት ነው። ጉዟ ይፈጣል። ምን ትያለሽ? ለተመልካች ምን ትያለሽ? እስኪ ተመልካቾች ምን ይመስላችኋል? እንግዲህ እኔ ራሱ እንደናንተ ጓጉቻለሁ። የምር እንዴት እንደሚሆን አላውቅም። እሷም ራሱ ምን እንደምትል እኔ እንጃ። ያው እሷማ ካኪ ዘራፍ ትላለች ብዬ አስባለሁ። ምክንያቱም እኔ ያው ስወልድ ነው ማውቀው ቀድሜ ምናምን እንደዚህ ያለ ዘመናዊ ነገር አልፈልግም አላለም እንደዛ ነገር ትላለች። እናያለን። የትም እንዳትሄዱ ጠብቁን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። እንወዳችኋለን። እንዴት ነው? ዛሬ ልዩ ፕሮግራም ስላለን እኛ ኤልሲና እኔ ቀድመን ፕሮግራሙን ጀምረነዋል። ሰላም ብለናቸዋል ተመልካቾቻችን። ዛሬ በጣም ለተመልካቾቻችን፣ ለአድናቂዎቻችን፣ ለእህት ለወንድሞቻችን በጣም አሪፍ ዜና ልናበስራቸው ስለሆነ ያው ላንቺም ማለት ነው። ላንቺ በጣም ልዩ ዜና በጣም ያስደስት ማለት ነው። ተመስገን መድኃኒዓለም። መድኃኒዓለም የሚያመጣው አይታወቅም። በቃ በጣም አሪፍ ነው እና ዛሬ ተመልካቾቻችን ትወጃቸዋለሽ አይደለ? ታከብሪያቸዋለሽ። እንግዲህ ያው ከነሱ የሚደበቅ ነገር ስለሌለ በቃ ደስታችን ወደ እነሱ እናበስራቸዋለን ማለት ነው። እሺ ደስታው በያቸው፣ ሰላም በያቸው። እሺ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? በቃ ሞራሌን የመጣ ነው መሰለኝ። እኔ ሰላም ማለት አልችልም ነበር። አሁን ግን እግዚአብሔር ይመስገን አሁን በደምብ ችለሻል እና ለዛ ነው። ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም 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 ደህና ነን። ደስተኛ ሆነናል። አልወፈርኩም። በሳምንቱ ነው እና ደህና ናችሁ? በል እስኪ እንግዲህ ደስታው ይነገራል። ደግሞ ይነገራቸው በአጠቃላይ ለተመልካቾቻችን እና ለመሲ ለኤልሲ ይነገራቸው። ሚስጥሩን ማቀው እኔና እኔ ብቻ ነኝ ማለት ነው። በመግቢያዬ እንደገለጽኩላችሁ ሚስጥሩን ማቀው እኔና እኔ ብቻ ስለሆንኩኝ ዛሬ ኤልሲ፣ መሲ እንዲሁም ይህን ቪዲዮ እየተመለከታችሁ ያላችሁ ተመልካቾቻችን፣ አድናቂዎቻችን፣ እህት ወንድሞቻችን በሙሉ ዛሬ አንድ ወይ ተናገር ወይ ደግሞ ምን ስጦታ ሊመጣልኝ ነው? ዘንድሮ ተመስገን። አንዳንዴ ማርገዝ ግን ጥሩ ጥቅም አለው አይደል? ልጅ እድል ይዞ ይመጣል። አንዳንድ ወንድ ደግሞ አስረግዞ ይተዋል። አንዳንድ ወንዱ ነው ደግሞ አስረግዞ የሚንከባከበው። በዛ ላይ እንዳታደርስብኝ መድኃኒዓለም ብዬ ተናግሬ መጀመሪያ ሲጀምር አይ ሌሎቹ ማርገዝ ጥሩ ነው ብለው ባላቸው ሳይፈልጋቸው እንዳያረግዙ ብዬ መልዕክት ለማስተላለፍ ፈልጌ ነው። አይ ብዙ ጊዜ አሁን አንዳንዴ ወንድን ለማሸነፍ ሲሉ የሆነ የሚያደርጉ አሉና በማፍቀር በመመካከር ነው እንጂ ውድ ተመልካቾች እሱ ያለው ትክክል ነው። እኛ ሴቶች በጣም ትልቅ ችግር አለብን። ምክንያቱም ባላችን ፍቅረኛ ይዘን እኛ ስናፈቅረው ከአቅም በላይ ተወደድን ትቶን መሄድ አይመስለንም። አሁን ያደረግሽው አንቺ በራስሽ ፍቃድ ነው ወይስ ሁለታችን ተማክረን ነው? ተማክሬ እንጂ አልነካትም። አንተ ፍላጎት ከሌለ አላደርገውም። ምክንያቱም በደንብ ፍላጎቴን አረጋግጠሽ ነው ያህል እንደምወድሽ አረጋግጠሽ ነው ያደረገሽው። ማርገዝ አለብሽ ተብሎ ስለተነገረኝ ብቻ ነው። እንደውም አንድ ወር ፈርቼ ወስጃለሁ። ከተናገርክም እንኳን ከተወያየንበትም በኋላ ማለት ነው። ፈርቼ አይ ምን አልባት የልብ ትርታውን ከዛ እየወሰድኩ አርግዣለሁ እኮ ስል በጣም ተደሰትክ። ደስተኛ ስትሆን እዚህ በኋላ ላቁም ብዬ
እዛ ቆምኩት እንጂ ምክንያቱም አንዳንድ ሴት የምንሸወደው እንደሆነ ታውቃለህ። ልጅ ተወለድኩ ልጅ ያስራል ብለው ያስባሉ ግን ትተው ነው የሚሄዱት። ካልፈለግ ልጅ ሌላ ነው። እኔም እሱ ነው ያልኩት። እኔም ያልኩት እሱ እና ነው። በዚህ እንዳታረጉት። እሺ ምናልባት ለተመልካቾቻችን ሰርፕራይዙ እንዳይዘገይ እንናገራለን። አንድ ሁለት ኤልሳ እኮ አታውቅም። እኔ አላውቅም እኮ ኤልሳ አታውቅም። ሚስጥር ያለው እኔ ጋር ነው። እሺ እኮ ምን መጥቶልኝ እና አይደውል እሺ ያው እንግዲህ ተመልካቾቻችን በመግቢያችን ለመግለጽ እንደሞከርነው ማለት ነው ባለቤቴ ነፍሰ ጡር ናት። ስለዚህ ጾታውን ደግሞ እሷ አታውቅም፣ እኔ አውቃለሁ። ዛሬ እኔ አውቃለሁ። ስለዚህ ዛሬ በተመልካቾቻችን ፊት ኤልሲና መሲ እንዲያውቁ እናንተም እንድታውቁ እናደርጋለን ማለት ነው። ዶክተሯ ነግራኛለች። ስለዚህ ልናገር ነው። ስለዚህ ለተመልካች ጾታዋን ልናገር ነው። ለምን 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 ምን ችግር አለው? እኔ ራሱ ማወቅ ፈልጋለሁ። እንትን ላይ ነው ያለሽው፣ ለምን ቪዲዮ ላይ ነው ያለሽው። ለምን አይቻልም? ያልፈልግ እኮ ለምን ምክንያት ተመልካቾቻችን እንግዲህ የሰው ልጅ መጀመሪያ ብቻውን ይኖራል። ከዛ በኋላ ደግሞ ከብቸኝነት ሲያገባ ምን ይሆናል? ሁለት ይሆናል አይደለ? ብቻውን ሲኖር ሲያስብም ሲያድርም ሲውልም በራሱ ሀሳብ ነው የሚንቀሳቀሰው። ሲያገባ ደግሞ ምን ይሆናል? እየተወያየ እየተነጋገረ ምክንያቱን እያስረዳ ነው በጋራ መኖር ያለበትና አይሆንም ብቻ ሳይሆን ምክንያት ስለሚያስፈልግ ለምንድን ነው ጾታው አይነገርም ያልሽበት ምክንያት አስረጅ። ለኛ ለተመልካችና ለኛ ለኤልሲና ለኔ ማለት ነው። አይ እኔ ማወቅ ያልፈለኩት የራሴ ምክንያት አለ። ምንድነው ምክንያቱም ፈጣሪ እሱ የሰጠኝ ብቻ ነው። ሴት ወንድ ብዬ አልመጣም። አሁን እያልን ያለ ነው ምረጭ ሳይሆን ማወቅና አለማወቅ ላይ ነው እንጂ ፈጣሪ የሰጠሽንማ ፈጣሪ ከዛ ውጭ አንቺ እኮ የምትቀይሪው ነገር የለም እኮ ገብቶሻል። ፈጣሪ የሰጠሽን ነው የምትቀበል። እኔም እኮ መቀየር አልችልም። ፈጣሪ የሰጠኝን ነው የምቀበለው አይደለ? እያልን ያለ ነው። አሁን ቀድሞ ማወቅና ከመወለዱ በፊት ማወቅና ከመወለዱ በኋላ ማለት ሲወለድ ማወቅ ይሄ ነው። እኔ ስለማላምንበት ምን ሆኖ ማታምንበት ይሄ አልትራሳውንድ ምናምን የሚባል ነገር አላምንበትም። ፈጣሪ የዛን ቀን ሳየው ባይኔ አይቼ ማመን ይችላል። ባይኔ ካላየሁ አላምንም። ስለዚህ አትመኝ። ብትሰሚ ምን ችግር አለው ነው? አንፈልግማ መስማት ምን ያደርግልኝ እኮ ምክንያት ምን ችግር አለኛ? እኔ በቃ ከመጀመሪያው ጓደኞቼ ራሱ ሲሰሙ እኔ መስማት አልፈልግም። የመጀመሪያ ልጄን ባይኔ ዘው ወደው ወጥቶ ማየት ነው የምፈልግ እንጂ እንደዚህ ወንድ ሴት ብዬ እንዲመረጥ አልፈልግም። ምን ችግር አለ? እሺ ለኛ ይነገረን። እኔ ብቻሽን መስማት ትችያለሽ። አይ አብረን ተመልካቾቻችን መስማት ይፈልጋሉ። ብዙ ሰው አይፈልግም። ስለዚህ ልናገር ነው ተናገርክ እኔ ወጥቼ ልሄድልህ እኮ ያው ዞሮ ቪዲዮ ላይ ስታዩ እና ምን እንዳትናገርብኝ አልፈልግም። እናገራለሁ እኔ እንዴ እግዚአብሔር ደግሞ ሚዲያ ላይ ወንድ ሆነ ሴት ሆነ ልትል ፈጣሪ ይቅር ያለ ስማሙ ሰላም እኔ ራሱ በጣም ጓጉቼ ነበር። ተመልካቾች ይፈልጋሉ። ይፈልጋሉ። የሚፈልግ የለባም። ይፈልጋሉ። ተፈለጉ በግል እየደወሉ ነገራቸው። በግል እንዴ እንደዛ የሚባል ነገር የለም። በቪዲዮ ነው። ተመልካቾች እሺ አይፈልጉም ብላለች። እናንተ በኮሜንት እስኪ ከስራ አስቀምጡና በክፍል 2 እንቀጥለው። በክፍል 2 እንቀጥለው። እንፈልጋለን ካሉስ በኮሜንት እንፈልጋለን ካሉስ ለምን እንዴ እንፈልጋለን ካሉስ ተመልካቾች አከብራቸዋለሁ ወዳቸዋለሁ ብለሻል አይደለ? የነገረህን ሰው ራሱ ጠላል። ምን ዶክተር የት ታውቂዋለሽ? ዶክተሯ እንዴት ስታይ ነው? እና ለምን ተናግራለች? ሚዲያ ላይ ወጥተህ ትናገርብኝ ታዲያ የነገረች እና ምን ችግር አለ? አንተ ብላ ነው እንጂ አሁን ብቻዬን ማወቅ ፈልጋለሁ ስላልካት ነው የነገረች። እንዴ ምን ችግር አለው ነው? ችግር የለውም ነው። በቃ ይሄ ፕሮግራም ይሰራል እኮ። ሴት ሆነ ወንድ ሆነ ችግር የለውም። ምን ችግር አለው? ሆነ ሴት ሆነ ተብሎ ችግር የለውም። ምን ችግር አለው? እግዚአብሔር እናቴ ድንግል ማርያም
በሰላም ታውጣሽ ነው የሚባለው። የተባረከ ልጅ ይስጥሽ ተብሎ ነው የሚጠበቅ እንጂ እንኳን ይሄን ሰዎች ልብስ ሲገዙ ራሱ እኔ በጣም ነው የሚናደደው እኮ። ልብስም ለምሳሌ አሁን ልብስ ማሰራት አለብን። አሁን በመግቢያችን ስለ ልብስ ራሱ እያወራን ነበረ። ለምሳሌ ካነሳሽው አይቀር ልንገርሽ። ለምሳሌ አሁን ለመውለድ ስትሄጂ ልብስ ይዘሽ መሄድ አለብሽ። በምንድን ነው ልጅ የምትቀበይው? ለምሳሌ ዶክተሩ ልብስ ስጪኝ ሲልሽ በምንድን ነው ልጅ የምትቀበይው? በቆየ በእንትን ባለ አዲስ እገዛለታለሁ ችግር የለውም። እና በኩታ አዲስ ኩታ ገዝተሽ በኩታ ዝም ብለሽ ትቀበይ? አዲስ የሆነች እንትንም ቢሆን ገዛና የዛው ላይ እንደወለድኩ ሂዳችሁ አምጡ ቅርብ አልብሱ ያመጣሉ። አንቺ እህትሽ ግትር ናት። እህትሽ ግትር ናት። አንቺ ምንድን ነው? በጣም ከባድ ነው። ምክንያቱም ነውር ነው። አይ አሁን እኮ ቅድም ለመግለጽ እንደሞከርኩት አንቺ ነውርነቱን ለምን መናገር እንደማትፈልጊ እኮ ግልጽ አላደረግሽ። እግዚአብሔር ምክንያቱም እስከ 11ኛው ሰዓት እስከምትደርስ ድረስ ፈጣሪ የሚሰጥህን ነገር አዘጋጅቶ ያቀረበልህን ነገር የዛን ጊዜ ሁሉም ነገር ይደርሳል። እኔ እሰራዋለሁ እንደማለት ነው። እኔ እሰራዋለሁ ልጁን እኔ እሰራዋለሁ። መስራት እኮ አይደለም፣ በቃ እግዚአብሔር የሰራውን ማየት ነው። የእግዚአብሔርን ጥበብ ማየት ነው። እግዚአብሔር ለኛ ያበረከተልን ነገር ማየት ነው። እሺ ተመልካቾች፣ ያው እንደምታዩት ነው። ያው ገግማለች። በክፍል 2 እንመለሳለን። እናንተም በሐሳባችሁን በኮሜንት አስቀምጡልን። እንግዲህ ተመልካቾች ሐሳብ ብታስቀምጡ እንደማልነግራችሁ እርግጠኛ ነኝ። የዛን ቀን ግን ወዲያው እኔን ተናገር ካላችሁ እና